ሰላም ወደ ተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የለተሰኛውና እናልናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ናድናት ነኝ። አብራችሁን ቆዩ። ብፁዕ አቡነ ኤርሚያስ ሊቀ ጳጳስ ለ265 የአብነት ተማሪዎችና ለቤተክርስቲያን አገልጋዮች ስልጣነ ክህነት ሰጡ። ተጨማሪ ያለን ለ235 የቤተክርስቲያን አገልጋዮች ስልጣነ ክህነት ተሰጣቸው። የሰሜን ወሎ፣ የደቡብ ወሎና የኬሚሴ ሀገረ ስብከት የደብረ ሮሃ ቅዱስ ላሊበላ ገዳም የበላይ ጠባቂ ሊቀ ጳጳስ ብፁዕ አቡነ ኤርሚያስ ዶክተር ለ265 የአብነት ተማሪዎችና የቤተክርስቲያን አገልጋዮች የክህነት ማዕረግም ሰጥተዋል። ብፁዕነታቸው በቤተክርስቲያን ደንብና ስርዓት መሰረት ፈተና ላለፉ 194 የአብነት ተማሪዎች የዲቁና ስልጣን፣ ቅስና፣ ዲያቆናት ለነበሩ ደግሞ 68 አገልጋዮች ስልጣነ ቁምስና ደግሞ ለ3 ቀሳውስት ለነበሩም ሰጥተዋል። ክህነት ዝም ብሎ የሚታይ ማዕረግ ሳይሆን ትልቅ መንፈሳዊ ኃላፊነት በመሆኑ ተቀባዮቹ ክብሩን ጠንቅቀው ማወቅና መጠበቅ እንዳለባቸውም ገለጻ አድርገዋል። ክህነት መቀበል ብቻ በቂ አይደለም በማለት እያንዳንዱ አገልጋይ መሰረታዊ የሆነ የቤተክርስቲያን እውቀት፣ ዶግማውና ቀኖና በበቂ ሁኔታ መያዝ እንዳለበት ብፁዕነታቸውም አሳስበዋል። ተማሪዎች ለአገልግሎት ከመሰማራታቸው በፊት በጸሎትና በትምህርት መታነጽ እንዳለባቸው አጽንኦትም ሰጥተዋል። የተሰጣቸውን ስልጣነ ክህነት ለቤተክርስቲያን በሰሜን ወሎና አካባቢ ለሚገኙ አድባራትና ገዳማት የአገልጋይ እጥረት እንዳይኖር ትልቅ እገዛ ያደርጋል ሲሉም ገለጻ አድርገዋል። ለአብነት ትምህርት ቤቶችም ተማሪዎች ተምረው ለፍሬ በመብቃታቸው የአብነት ትምህርት ቤቶች እንዲጠናከሩና ሌሎችም ተማሪዎች እንዲበረታቱ ያደርጋል በማለት ወደፊትም እውቀታቸው ማሳደግ እንዳለባቸውም አክለው ገለጻ አድርገዋል። ብፁዕ አቡነ ሕርያቆስ ሊቀ ጳጳስ የዐቢይ ጾምን አገልግሎትን አስመልክተው ለገዳማትና አድባራት አስተዳዳሪዎች መመሪያ አስተላለፉ። እንደሚከተለው ይቀርባል። አቡነ ሕርያቆስ ሊቀ ጳጳስ የዐቢይ ጾምን አገልግሎትን አስመልክተው ለገዳማትና አድባራት አስተዳዳሪዎች መመሪያ አስተላለፉ። ብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ የዐቢይ ጾምን አስመልክተው ለገዳማትና አድባራት አስተዳዳሪዎች መመሪያ አስተላልፈዋል። በሀገረ ስብከቱ አዳራሽ በተከናወነው መርሃ ግብር ብፁዕነታቸው ጾመ በረከት የሚገኝበት ታላቅ ሕይወት ጾም በመሆኑ የቤተ መቅደሱና የአውደ ምሕረቱ አገልግሎት ስርዓተ ቤተክርስቲያን በጠበቀ መልኩ በተጠናከረ ሁኔታ እንዲቀጥልም አሳስበዋል። በተለይም ቅዳሴ ሰዓት እንዲሁም የቅዱስ ወንጌል አገልግሎት በተመለከተ በትጋትና በጥንቃቄ እንዲከናወንም አደራ ሲሉ ገለጻ አድርገዋል። በመርሃ ግብር ላይ መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ፣ የሀገረ ስብከቱ ዋና ስራ አስኪያጅ፣ የሀገረ ስብከቱ ዋና ክፍል ኃላፊዎች፣ ፍልአተ ከተማ ቤተ ክህነት ስራ አስኪያጆች፣ የገዳማትና አድባራት አስተዳዳሪዎች፣ ሌሎችም የአገልግሎት መሪዎችም ተገኝተውበታል። ማህበረ ቅዱሳን ድሬዳዋ ማዕከል ላሰገደች የአረጋውያን መጦሪያ ማዕከል የንጽህና መጠበቂያ ቁሳቁሶችም ድጋፍ አደረገ። ተጨማሪ ያለን ድሬዳዋ ማዕከል ላሰገደች አረጋውያን መጦሪያ ማዕከል የንጽህና መጠበቂያና ቁሳቁሶችን ድጋፍም አድርጓል። ማህበረ ቅዱሳን ድሬዳዋ ማዕከል በማዕከሉ በሙያና ማህበራዊ ዋና ክፍል አስተባባሪነት በአሰገደች አረጋውያን መጦሪያ ማዕከል በመገኘት የንጽህና መጠበቂያና ቁሳቁሶችንም ድጋፍ አድርጓል። የአሰገደች አረጋውያን መጦሪያ ማዕከል በድሬዳዋ ከተማ ከ35 ዓመታት በላይ አገልግሎት እየሰጠ የሚገኝ አንጋፋ የበጎ አድራጎት ተቋም ሲሆን በአሁኑ ወቅት እስከ 140 የሚደርሱ ተመላላሽና ቋሚ አረጋውያን በመደገፍ ላይ የሚገኝ የበጎ አድራጎት ድርጅት መሆኑን ገለጻ ተደርጓል። በድጋፉ ጉብኝቱም ወቅት የማዕከሉ አባላት የንጽህና መጠበቂያ ቁሳቁሶችንም ከመለገስ በተጨማሪ ለአረጋውያን የልብስ ማጠቢያ ትግበራን ያከናወኑ ሲሆን በተጨማሪ የተቋሙን የብርቱካን እርሻ ያስጎበኙት ዋና ስራ አስኪያጁ ወይዘሮ እመቤት የበጎ አድራጎቱ ማዕከል ዋና የገቢ ምንጩ የብርቱካንና የወተት ምርት መሆኑን ገልጸው አሁን ላይ ግን በከፍተኛ የውሃ እጥረት ምክንያት የብርቱካኑ ማሳ የመድረቅ አደጋ ላይ ስላጋጠመው ተጨማሪ ድጋፍ እንዲደረግላቸውም አሳስበዋል። በመርሃ ግብሩም ትምህርተ ወንጌል የበገና መዝሙር ለታዳሚዎች ከቀረበ በኋላ በማህበረ ቅዱሳን የድሬዳዋ ማዕከል ሰብሳቢ ዲያቆን ኢንጂነር ጥበቡ የበጎ አድራጎት ማዕከል መስራች ክብር ዶክተር አሰገደች አስፋው በማመስገን በቀጣይ የሙያ ድጋፍ ተቋማዊ የትምህርት ወንጌል አገልግሎት በመስጠት አረጋውያኑን በመንፈሳዊና በማህበራዊ ህይወታቸው እንዲጠናከሩ የሚችለውን ሁሉ ጥረት እንደሚያደርግ ቃልም ገብቶላቸዋል። በተያያዘ ዜና የልቀት ማዕከሉን ግንባታ 76% መጠናቀቁን አስመልክቶ የቤተሰብ ማዕድ ማዘጋጀቱንም ገለጻ አድርጓል። ማህበረ ቅዱሳን እያስገነባ የሚገኘውን የልቀት ማዕከል ግንባታ 2B+G+14 የስትራክቸር ስራ 76% መጠናቀቁን አስመልክቶ የቤተሰብ ማዕድ የካቲት 22 ቀን 2018 ዓ.ም ከቀኑ 7 ሰዓት ጀምሮ 5 ኪሎ በሚገኘው በማህበሩ ጽፈት ቤት እንደሚከናወንም አስታውቋል። የማህበረ ቅዱሳን ዋና ስራ አስፈጻሚ መምህር ዋሲሁን በላይ እንደገለጹት ማህበሩ ላለፉት 34 ዓመታት በርካታ አገልግሎቶችን እያከናወነ የሚገኝ ሲሆን ይህንን
አገልግሎት በስፋት ተደራሽ ለማድረግ የተለያዩ የጥናት ምርምሮች ስራዎችን ለማከናወን የከፍተኛ ትምህርት ተቋማት የዩኒቨርሲቲ የኮሌጅ ኦርቶዶክሳውያን ተማሪዎችን ለማስተማር ደረጃውን የጠበቀ ሚዲያ እንዲኖረን እንዲሁም በስብከተ ወንጌል በአብነት ትምህርት ቤቶች በገዳማት የሚሰጠውን አገልግሎት ለማጠናከር ሌሎችንም አገልግሎቶች በስፋትና በጥራት ለማከናወን የልቀት ማዕከሉ እየተገነባ እንደሚገኝም ገለጻ አድርገዋል። ዋና ስራ አስፈጻሚው አያይዘው ይህን የልቀት ማዕከል ግንባታ የስትራክቸር ስራ መገባደዱን አስመልክቶ የቤተሰብ ማዕድ የተካፈልን በጋራ እግዚአብሔር ለማመስገንና የቀረውን ግንባታ ለማጠናቀቅ የሚያስችል ሀሳብ፣ ገንዘብ፣ ጉልበትና እውቀት የምናወጣበት መርሃ ግብር ነው ሲሉ አክለውም ተናግረዋል። በማህበረ ቅዱሳን የልቀቱ ማዕከል አብይ ኮሚቴ ዋና ሰብሳቢ አቶ ተሻለ ሞላ በበኩላቸው የልቀቱ ማዕከል ግንባታ 2B+G+14 ወለል ከተጀመረ 1 ዓመት ከ8 ወር እንደሆነው ገልጸው 12 ወለል መድረሱና ከ200 ሚሊዮን ብር በላይ ወጪ መደረጉንም አስታውቀዋል። የኮሚቴው ዋና ሰብሳቢ አክለውም ቀሪውን የስትራክቸር የፊኒሺንግ ስራዎች ለማጠናቀቅ 375 ሚሊዮን ብር በላይ እንደሚያስፈልግ ገልጸው በየጊዜው የሚከሰተውን የዋጋ ንረት መኖር የግንባታ እቃዎች ላይ ዋጋ እየጨመረ መምጣቱን ተግዳሮች እንደሆነባቸው ግንባታው በፍጥነት እንዲጠናቀቅ የማህበሩ አባላት ምዕመናን በጸሎት፣ በእውቀት፣ በጉልበትና በገንዘብ የበኩላቸውን አስተዋጽኦ እንዲያደርጉም አሳስበዋል። በመጨረሻም በተዘጋጀ የቤተሰብ ማዕድ መርሃ ግብር ላይ በመገኘት ስለ ልቀቱ ማዕከል እንዲሁም ስለ ቀጣዩ ትውልድ አገልግሎት ምክክር የሚከናወንበት መርሃ ግብር በመሆኑ ለሁሉም ምዕመናን በዕለቱ እንዲገኙ ጥሪያቸውንም አስተላልፈዋል። የካቲት 16 ቀን 2018 ዓ.ም ከንቁ ሚዲያ ደረሰላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከሁሉ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ኪዳነ ተካሄልኩ ምስለ ሕሩያን ይላል። ይህንን ወደ አማርኛው ስንለውጠው ከመረጡት ጋር ቃል ኪዳኔን አደረግሁ ይላል። እስኪ ይህን ቃል በሉ ክርስቲያኖች፣ ከመረጡት ጋር በሉ ቃል ኪዳኔን አደረግሁ። ምን ካደረግኩት ጋር? ከመረጥኩት ጋር አለ። መርጬ ፈቅጄ ወድጄ በራሴ ይሁን ካልኩት ጋር ቃል ኪዳኔን አደረግሁ አለ። በነቢዩ ላይ አድሮ የተናገረው የቃሉ ባለቤት አምላካችን እግዚአብሔር ነው። የካቲት 16 ቀን ይህን ስም አግኝታለች። ስመ ብዙ እናታችን ኪዳነ ምሕረት የሚለውን ስያሜ ተቀብላለች። የምህረት አማላጅ ማለት ነው፣ የምህረት ለማኝ። ስለዚህ ኪዳነ ተካሄልኩ ምስለ ሕሩያን ይላል መዝሙረኛው ልበ አምላክ ቅዱስ ዳዊት። ከመረጡት ጋር ቃል ኪዳኔን አደረግሁ ይላል። ከመረጡት ጋር ቃል ኪዳኔን አደረጉ አለ። መጀመሪያ ቃል ኪዳን ስንል ከሁለት ቃል የምናገኘው ነው። አንዱ ቃል ነው፣ ሁለተኛው ኪዳን ነው። ቃል ስንል እንዲሁ የሚመጣ ጉዳይ አይደለም። ከልብ የሚመነጭ የሐሳብ መግለጫ፣ የፈቃድ መፈጸሚያ ነው ቃል እየተባለ በመጽሐፍ ቅዱስ ሊቃል ይሄ ቃል በራሱ ሲተረጎም ቃል ማለት ከልብ የሚመነጭ ነው ይላሉ። የሐሳብ መግለጫ፣ የፈቃድ መፈጸሚያ ነው፣ የድምፅ ፍሬ ነገር ነው። ምክንያቱም በማቴዎስ ወንጌል ምዕራፍ 12 ከቁጥር 36 ላይ እንዲህ ተብሎ የተነገረ ቃል አለ። እስመም ቃልከ ትጸድቅ ይልና ወም ቃልከ ትትኮነን ይላል። አስተውሉ። እስመም ቃልከ ትጸድቅ ይላል፣ እንደገና ወም ቃልከ ትትኮነን። እንግዲህ የሰው ልጅ ከቃሉ የተነሳ ይጸድቃል፣ ከቃሉ የተነሳ ይፈረድበታል። ይሄንን ነው እንግዲህ የሚናገረው። ማንም ሰው እውነተኛ መሆኑ ከቃሉ ይታወቃል። ከቃሉ የተነሳ ይጸድቃል፣ ከቃሉ የተነሳ ይፈረድበታል። ይሄ ስለ ቃል ያነሳነው ነው። ኪዳን ስንል ራሱ ቃሉ የተገኘው ከግዕዙ ተካሄደ ከሚለው ግስ ነው። ስለዚህ ኪዳን ማለት ውል፣ ስምምነት ማለት ነው። ይሄ ቃል ኪዳን እንግዲህ ከሁለት ወይም ከሁለት በላይ ከሆኑ ሰዎች ጋር ወይም ሁለት ወይም ከሁለት በላይ የሆኑ ሰዎች ተስማምተው ተነጋግረው ነገሩን ለማጽናትና ነገሩን መሰረት ለማስያዝ የሚገቡበት ውል፣ ስምምነት ነው ቃል ኪዳን ተብሎ በመጽሐፍ ቅዱስ ቃል የተተረጎመው ቃል በቃል ይሄ ነው። ስለዚህ ወገኖቼ በማናቸውም ቃል ኪዳን ውስጥ የቃል ኪዳን ሰጪ አለ። በማናቸውም ቃል ኪዳን ውስጥ የቃል ኪዳኑ ተቀባይ አለ። በማናቸውም ቃል ኪዳን ውስጥ የቃል ኪዳን ምልክት አለ። በቃል ኪዳን ውስጥ ደግሞ የተሰጠ ተስፋ አለ። የተስፋው ራሱ ምልክቱ አለ። እነዚህ እንግዲህ በቃል ኪዳን ውስጥ የምናገኛቸው ነገሮች ናቸው። ስለዚህ
ዓለምንና ሕዝቡን አምላካችን እግዚአብሔር የሚያስተዳድረው በምንድነው ብለን ብናይ በቃል ኪዳን ሥርዓት ነው። ይሄንን ዓለምና እኔና እናንተን እግዚአብሔር የሚያስተዳድረው በቃል ኪዳን ሥርዓት ነው፣ በሌላ ጉዳይ አይደለም። ይሄ ሊገባን ግድ ነው። ስለዚህ አምላካችን እግዚአብሔር ኪዳኑን ፈቅዶ የሚሰጠው በእኔና በእናንተ መልካምነት አይደለም፣ ባለን በጎ ስምና ልንል አይገባም። በእኛ ደግነት ሳይሆን ራሱ እግዚአብሔር ይሄን ቃል ኪዳን ፈቅዶ የሚሰጠን በራሱ በጸጋው ነው። እናመስግነው። ይሄን ቃል ኪዳን የሰጠን እግዚአብሔር በራሱ በጸጋው ነው። ስለዚህ ወገኖቼ ይሄን ካየን ታዲያ አሁን በዚህ መንገድ ሊቁ ምን አለ? ወብኪ እስመ ረከብነ መድኃኒተ ወኮንከነ መርሶ ሕይወት ሙስና በተሰጎቱ ለወልደ አምላክ እምኔኪ አለ። ይሄንን ሊቁ ያስቀመጠው ቃል ነው። ከአንቺ ሰው በመሆኑ አለ። አሁን ይሄን ቃል ኪዳን እግዚአብሔር በእኛ ቸርነት፣ በእኛ መልካምነት፣ በእኛ በጎነት ሳይሆን በራሱ በጸጋው የሰጠን ቃል ኪዳን ነው። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን